ጎርጎራ የተገጣጠመችው የጣና አድባር የጣናነሽ በሐይቁ ላይ ለበርካታ ዓመታት እንዳሻት ሆናለች። ከባህር ዳር ተነስታ ደቅ፣ ቁንዝላ፣ ደልጊ፣ ዘጌና ጎርጎራ ወደሚባሉ መዳረሻዎች መንገደኞችን አጓጉዛለች። 50 ዓመታት ለሚጠጋ ጊዜም በጣና ሐይቅ ያገለገለችው የጣናነሽ እድሜዋንና አበርክቷን የተመለከቱት ነዋሪዎች የጣና አድባር ይሏታል። የጣናነሽ ጀልባን የጣናነሽ በ1957 ዓ.ም በጀርመን አገር እንደተሰራችና በ1960 ዓ.ም መጀመሪያ ወደ ሀገር ውስጥ እንደገባች በኢትዮጵያ እንደተገጣጠመች ይነገራል። ከ1960 ዓ.ም ጀምሮ ለ10 ዓመታት ያህል መኖሪያዋና እንቅስቃሴዋ አርባ ምንጭ ከተማ እንደነበር ታሪኳ ይገልጻል። በወቅቱ ግዙፍ የሆነችውን የጣናነሽ አርባ ምንጭ ያለው የውሃ መጠን ማንቀሳቀስ ባለመቻሉ ከጣና ሐይቅ አንዲት አነስተኛ ተመሳሳይ ስያሜ ያላት የጣናነሽ የምትባል ጀልባ ወደ አርባ ምንጭ ተልካ በምትኩ የጣናነሽ ከሰባት ተቆራርጣ ወደ ጣና ሐይቅ እንደመጣችም ይነገራል። በ1970 ዓ.ም ከሰባት ተቆራርጣ የመጣችው የጣናነሽ በጣና ሐይቅ ጎርጎራ ወደብ በነበረው ትልቅ ወርክሾፕ ተገጣጥማም አገልግሎት መስጠት ጀመረች። በወቅቱ በጎርጎራ በተቋቋመው ንጋትና ሌሎች በተሰሩበት የጀልባ ጥገናና መገጣጠሚያ ነበር። እንዲህ የተገጣጠመችው የጣናነሽ በጣና ሐይቅ ላይ በሰጠችው አገልግሎት ለበርካታ ዓመታት የውጭ ሀገር ካፒቴኖች እንደነበሯትም ይወሳል። የጣናነሽ 100 ቶን 90718.5 ኪሎ ግራም የምትመዝን ሲሆን ይህም ጣና ሐይቅ ላይ ሊነሳ የሚችል ማዕበል በቀላሉ አያንቀሳቅሳትም። በሐይቁ ካሉ ጀልባዎች ግዙፏ የጣናነሽ 27 ሜትር ስፋትና 8 ሜትር ቁመት ሲኖራት 400 ሰውና 800 ኩንታል የመጫን አቅም ያላት ሲሆን ዕቃ ሳትጭን እስከ 1000 ሰው የመጫን አቅም አላት። የጣናነሽ ባለ 2 ፎቅ ቁመና ሲኖራት በሁለተኛው ፎቅ እየተዝናና መሄድ የፈለገ መንገደኛ ያለምንም ተጨማሪ ክፍያ መጓጓዝ የሚችልበት ክፍል አላት። በውስጧም 2 መጸዳጃ ቤቶችና የሰራተኞች ማደሪያ መኝታ ክፍሎች ይዛለች። ወደ ጀልባዋ መሾፈሪያ ክፍል ስንዘልቅ 2 መሪ ያላት ሲሆን 3 ሰዎችን አደላድላ የምታስቀምጥበት ቦታንም ይዛለች። ታሪካዊቷ ጀልባ ገመድ አልባ ስልክና የጂፒኤስ መሳሪያም ተገጥሞላታል። በተጨማሪም ለመንገደኞች የሻይ ቡና መስተንግዶ የምትሰጥበት ካፌም በውስጧ ይገኛሉ። የጣናነሽ በትልቁ የጣና ሐይቅ ላለፉት 50 ዓመታት ተመላልሳበታለች። በሐይቁ ላይ ለበርካታ ዓመታት ከባህር ዳር ተነስታ ደቅ፣ ቁንዝላ፣ ደልጌ፣ በርበራ፣ ዘጌና ጎርጎራ ወደሚባሉ መዳረሻዎች መንገደኞችን አጓጉዛለች። የጣናነሽ በጉዟ በጣና ሐይቅ የሚገኙ 7 ወደቦችን ታደርሳለች። ዘወትር መነሻዋን ከባህር ዳር ወደብ በሌሊት አድርጋ ወደ ዘጌ ታቀናለች። በታሪካዊቷ ዘጌ ከተማ ስትደርስ መንገደኛና የጫነችውን ዕቃ ታራግፋለች። ጉዞዋን ቀጥላ መዳረሻዋን ወደ ደቅ ደሴት ታደርጋለች። በደቅ ደሴት ለራሷም ለመንገደኞቿም መጠነኛ ረፍት ትሰጣለች። የጣናነሽ መንገዷን ቀጥላ ምሽት ላይ አዳሯን ቁንዝላ ላይ ታደርጋለች። ደግሞ በንጋት ከቁንዝላ ተነስታ 2 መዳረሻዎችን ካለፈች በኋላ በመጨረሻ ከበርበራ ወደብ ተነስታ ወደ ቤቷ ውቢቷ ባህር ዳር ትመለሳለች። የጣናነሽ ረጅሙ የጉዞ መዳረሻዋ በበርበሬ ምርት የምትታወቀው ደልጌ ሲሆን እዚያ ለመድረስ ግማሽ ቀን ይፈጅባታል። ደልጌ ስትደርስም ረጅም መልህቋን ትጥላለች። የጣናነሽ የመጀመሪያው ኢትዮጵያዊ ካፒቴን አቶ ስራው አስፋው የሚባሉ ሰው ናቸው። ከጥቂት ዓመታት በፊት የጣናነሽ 5ኛውን ካፒቴን ስጦታው አላምረው ስለ ጀልባ ሲጠየቁ እንዲህ አስረድተው ነበር። የጣናነሽ በአያሌ ዓመታት አገልግሎቷ እምብዛም የከፋ አደጋ ባታውቅም በ1994 እና 1995 ዓ.ም የጣና ሐይቅ የውሃ መጠን በከፍተኛ መጠን ቀንሶ በነበረበት ወቅት የሞተር ተርባይኗ በተደጋጋሚ አደጋ ደርሶበት እንደነበርና በብዙ ወጪ ጥገና እንደተደረገለት ካፒቴን ስጦታው ሁኔታውን ያስታውሳሉ። በጀርመን ሀገር እንደተሰራችና ተቆራርጣ ወደ ጣና በመምጣት በጎርጎራ የተገጣጠመችው የዕድሜ ባለጸጋዋ ጣናነሽ ዕድሜዋ ረዝሞ እነሆ ዛሬ ላይ ደርሳለች።